ምክንያቱን እኮ አልተናገርም። ዝም ብሎ ስለገባው ነው አሁን ይቅርታ የሚለው እና ስለገባው አይደለም። እራሱ ቃል በቃል ብለዋል። እነዚህ ማስታወቂያ የሚያሰሩኝ ሰዎች ጋር ሄጄ ስጠይቅ ህብረተሰብ እየተቀበለህ አይደለም አሉኝ አለ። ስለዚህ ይቅርታ ለማለት የሚፈልገው ወዶ ሳይሆን እንትን ብሎ ሳይሆን በቃ ገቢው አካውንቱ እየቀነሰ ነው እኔ ብዬ የማስበው እና ደግሞ ሌላ ፓወር አሰባስቦ ሊመጣ ነው። ሌላ ቻንስ መስጠት ማለት ደግሞ የሆነ ሰው ህብረተሰብን ያህል እስቲ አሁን ይሄ ሰውዬ ጎበዝ ፌመስ እንደዚህ ጥሩ ብዙ ቦታ የሚያውቅ ብዙ ሰው የሚያውቅ ሰው እንዴት ህብረተሰብን በዚህ ደረጃ አንድ ሁለት ብሎ የሰጠውን ህብረተሰብ እኮ ነው የሰደበው። ህብረተሰብ መሳደብ ምን መሆን እንዳለበት ህዝቡ መማር አለበት። በአሁኑ ሰዓት ያለው ወጣት ህብረተሰብ መንካት እንደሌለበት ማወቅ አለበት። ዘፋኞች ለምንድን ነው ተንከባክበው ህዝቡን እንትን የሚሉት? ህብረተሰብ ካላዳመጣቸው የትም ስለማይደርሱ ማለት ነው። በጊዜው አይ ቲንክ እሱ ጥሩ ከዛ ከነበረው ቦታ ላይ ከፍ ያለ ቦታ የሚደርስ መስሎት ነበረ። ገባሽ? አይስማኬሪ ከዛ ነው የነበረው። ጋርዶቹን አላየሽም? የሰማይ ስባሪ ነው የሚያካክሉት። እንግዲህ አንድ ሰው በፕራንክ እንደዚህ ጋርድ መንግስቱ እንኳን የማይዛቸው ጋርዶቹን እኮ ነው ይዞ የነበረው። ስለዚህ መስሎት ነበረ። ግን መፈጥፈጥም እንዳለ ማወቅ አለበት። ህብረተሰብን ነክቶ ማንም ሰው ከፍ አይሉ። ወጣቱ የአዲስ አበባ ወጣት ስላገለለው ብቻ ነው በቃ መስራት ስላልቻልኩኝ ይቅርታ ያለ እንጂ ተጸጽቶ አይደለም። እና እኔ በዛው ይቀጥል ይቀጣ ነው ምለው እኮ አሁንም እኔም እኮ በዛ እኮ ሊኑዬ እኔ እኮ አሁንም መቀጣት አለበት ብዬ እኮ ነው ማስበው። ድጋሚ ህዝብ የሰጠውን ፍቅር ድጋሚ ሄዶ የሚሰራውን ስራ ድጋሚ ይሄ ልጅን ማበረታታት ወደ ነበረበት ቦታ ለመመለስ አንድም ሰው አንድም ጠጠር እንዲያነሳ አልፈልግም። ተረዳሽ? ሊኑዬ ነው ልጁ ስላልተግባባ ይቅርታ ማድረግ እኮ ጥሩ ነው። ግን ምን እንደሆነ ልንገርህ፣ አንድ ሰው ማለት ነው ይቅርታ ሲጠይቅ በኪሱ መጉደል ምክንያት ይቅርታ ሲጠይቅና ተጸጽቶ ሲጠይቅ አንድ አይደለም። እሺ አሁን ይሄ ሰውዬ ይቅርታ አይ ነው ድጋሚ ኪሱን አንሞላውም እኮ ነው የሚልሽ። አይደለም ይቅርታ አንተ አትበል። በቃ ይቅርታ የሚለው ሰው ካለ አንተ አትበል። ለማንኛውም አንተ ቤቱን እየመራ ስለሆነ አንተ ይቅርታ ብናደርግለት የሚለውን ተወውና ዝም ብለህ አንተ አስተናግደን። ይቅርታ ማለት የሚፈልግ ሰው እኮ ራሱ ይለዋል ወይ እዚህም ላይ መጣ ይችላል እኮ ይቅርታ ማለት የሚፈልግ። ግን ይሄ ሰው መማሪያ መሆን አለበት። የምሬን ነው፣ መማሪያ መሆን አለበት። ለመሰለህ በአሁኑ ሰዓት በጣም ብዙ ወጣቶች ስልክ እየያዙ እየወጡ ስንት ነገር ነው የሚናገሩት። ነገ ጠዋት ማህበረሰብ የተናገረ ሰው እንደዚህ ይቅርታ የሚደረግለት ከሆነ በዛ ላይ የሰጠው ምክንያት ራሱ ተጸጽቶ ሳይሆን አካውንቱ ጎብሎበት ገባ አላሰራ ስላሉት እንጂ ፈልጎ አይደለም። በአመት ከምናምኑ ቀለብ በቃ አለቀ። በልቶ አልቆ ነው። አላየህም ጋርዶች ምን እንደሚያክሉ? ይሄ እኮ ማለት ነገ ጠዋት ድጋሚ እነዚህ ጋርዶች ያው ደሞዝ ስላልከፈላቸው ሊሄዱ ይችላሉ። ሲከፍላቸው ደግሞ ይቆያሉ። ድንገት ቢመለሱ ነገ ህብረተሰብ የሰደበውን ህብረተሰብ ደግሞ መጨፍጨፉ አይቀርም። ልንገርህ፣ እንደዚህ አይነት ሰው እንደውም እድል ሊሰጡ አይችልም። እንደውም አይሰጡም። እድል መሰጠት የለበትም። አንተ ዝም ብለህ ምራ። ይቅርታ እንዲሉ ግን እንትን አትበል። የምሬን ይሄ እዚች ጋ በነፃነት ሀሳብ መንገድስበት ሀሳቤን ልጨርስ። ለመሀል ገብታ ነው እና ያሬድን ታስታውሳለህ? ኮሜዲው እስር ቤት ገብቶ ሲወጣ በቃ የተማረበትን እስር ቤት ላይ ማን ጋራ እንደተቀመጠ ያደረገው ነገር ሙሉ ተጸጽቶ ይቅርታ ጠይቋል። በቃ እንደሱ አይነት ሰውን ይቅርታውን ትቀበላለህ። ገባ እንደወጣ ነው ከእስር ቤት። ይሄ ግን ከነ ፓስተሮች ጋር የሆነ የሚናገረው የትዕቢት ቃላቱ የማይሰበር መስሎት ዛሬ የሚቀበለው ያ ሲያደርግለት የነበረው ያ ሰፖርት ሲያደርገው የነበረው ዩቱቡን ሲሸቅልበት የነበረ ህዝብ ደግሞ ዝም ያለ ህዝብ ይጎዳሃል። እሱ ስለተናገረ ሌላው ዝም ስላለ የማይጎዳው መስሎት ከሆነ እንደውም ከሚናገረው እኛ ከምንናገረው ዝም ያለው ስለሚበዛ እኔ ብዙ አይቻለሁ። አንድ አርቲስት ያሬድ ሂሳይ የሚባል ታስታውስ ከሆነ የወሎን ህዝብ በሙዚቃው ትክክል አይደለም ተው እየተባለ ጠንቋይ አድርጎ ሰርቶ ዝናብ እስከሚበሰብስ እስከሚያርሰኝ ድረስ እንትኑ ሁሉ የቀን ሰራተኛ ሁሉ አላስኬር ነው ያለኝ። ባደግኩበት አዲስ አበባ ተሰደድኩ ነው ያለው። እና ህዝብ ዝም ያለ ህዝብ ያጠፋል። አሁንም ብዙዎቹ መጠንቀቅ ያለባቸው ሆነ። ይሄ ልጅ በጣም አፍድቶ ነበር። አንዴ በሰው ዘር ይገባል፣ በሃይማኖት ይገባል። አንዴ ፓስተሮቹ እነሱንም ለማስጠቆር ብዙ ነገር ሄዱ ነበረ። መንግስት ከጎኑ እንዳለ አድርጎ ምናምን። መንግስት ከህዝብ ጋር ከተጣላ ምንም አያደርግህም።
መንግስት ራሱ እኮ ከህዝብ ጋር ከተጣላ ይወርዳል። መንግስትን ታኮ ብዙ ወንጀል ሲሰራ የነበረ ልጅ ነው። እኔ ዳልቻ እኮ ለመንግስት በጣም ይደግፍ ሰው ነበረ። ዛሬ የት እንዳለ አይታወቅም። እልፍ ከሄድክ መንግስትም ያስርሃል። እና እኔ ይቀጣ ማንም ሰው ለዚህ ልጅ እንደውም አጀንዳ አድርገን ድጋሚ እንትን እንዲል እድል ባንሰጠው ነው ምንል። የዛሬን ተወያይተን ያው ሰሜ መልካም አከብራለሁ። ታውቂያለሽ፣ አከብራለሁ። የሁላችሁንም አከብራለሁ። የሁሉም ሰው ንግግር፣ ሁሉም ሰው የየራሱ አስተሳሰብ እና የየራሱ እሳቤ አለው። ይሄ ልጅ በህግ መቀጣት ከነበረበት አሁን አይደለም፣ ቀደም ብሎ በህግ ሊቀጣ የሚገባ ልጅ ነበር። ተግባባን? በህግ መቀጣት ከነበረበት ቀደም ብሎ በህግ ሊቀጣ የሚገባ ልጅ ነበር። አልተቀጣም። መንግስት ዝም አለው። ማህበረሰብን የደከመ ማህበረሰብ እያለ መንግስት ዝም ያለው ልጅ ነው። አሁንም መንግስት ያስረዋል ብዬ አልገምትም። እንደ ህዝብ ግን ህዝብ የሚቀጣው በምንድን ነው? እሱ ለማስታወቂያ ይቅርታ ጠየቃ፣ ሰውም ለአፉ ይቅርታ አድርገንልሃል ብሎ ድጋሚ እንዳሸሸው ማሸሽም፣ ድጋሚ የዚህን ሰው ዩቲዩብ ሄዶ ማየት፣ ድጋሚ ይህን ሰው ሚኪ ሚኪ ብሎ እንትን ማለት ወፍ የለችም። ምክንያቱም ማንም ሰው ከተናገረው በላይ ማንም ሰው ከተናገረው በላይ ነው የተናገረው። እናት እንዲል አድርጋት መባል ይሻላል። ተረዳችሁ? እንደ ማህበረሰብ እንደ ህዝብ አደድቦ አቅልሎ ያነሳን እናትን እንደመስደብ ያሳደገችን አብልታ ጠጥታ ያሳደገችን እናትን እንደ መስደብ ነው የምቆጥረው። በሰዓቱ ከጎኑ ሰዎች ስለነበሩ ባለሀብቶች ከባለስልጣናት ጋር መቅረብ ሲጀምር ኦኬ ህዝብ አያስፈልገኝም ትልቅ ደረጃ ላይ ነው ያለሁት በማለት ህዝብን አንቋሾ እዛ ደረጃ ላይ ያደረሰውን ህዝብ አንቋሾ አዋርዶ የደከመ ማህበረሰብ ተቸኝ አልተቸኝ ብሎ ተናግሮ እንደ ቀልድ ለአመታት ይቅርታ ሳይጠይቅ አሁን መጥቶ ይቅርታ መጠየቁ እንዳላችሁት ለሌላ ለጥቅሙ ለገንዘቡ ነው እንጂ ለህዝብ መናገሩ ጸጽቶት እንዳልሆነ ይሄ እኮ ግልጽና ግልብ ነገር ነው። ማንም ሰው ቆም ብሎም ሊያስብበት የሚገባ ነገር አይደለም። እኛም እንደሱ እሱ ብልጥ መሆኑን በሱ ቤት ብልጥ ስለሆነ እኛም ይቅርታ አድርገንልሃል፣ ነገር ግን ዩቲዩብህንም ቲክቶክህንም ምንህንም አናይም ነው እኮ ማለት ያለብን። ተረታችሁኛል? ማለት የፈለግኩትን ተግባብተናል። እሱ ለጥቁሙ መጥቶ ይቅርታ አለ አይደለ? እኛም እሺ ይቅርታ ብለንሃል፣ ግን አናይህም። ዩቲዩብህንም መተን አናይም፣ ቲክቶክህንም አናይም፣ ስራዎችህንም አናይም ማለት ነው ያለብን የሚል እሳቤ ነው ያለኝ። ምን ትላላችሁ? እሺ ቀጥሉ። ሀሳብ ከላይ ያለሽ ሩቲ አላወራሽም፣ ቀጥሉ። እንዴት ናችሁ? በመጀመሪያ ሁሉ ሰላም አደራችሁ። እኔ እንኳን ያው ሀሳቤ ያው ከእናንተ ተመሳሳይ ነው፣ ግን ይቅርታ ብለን እዚህ ቲክታክ ላይም ሆነ በሶሻል ሚዲያው ላይ አይተ ከሆነ ብዙ ጊዜ የምር ሳይጸጸቱ ይቅርታ የምናደርግላቸው ሰዎች ያ ነገር የተረሳሳ ሲመስላቸው መልሰው ወደ ጥፋታቸው የገቡ ያው ብዙ ከአንድም 2-3 ሰዎች አይተናል። አይመለሱም። የውሸታቸው ነው። አሁን ይሄ ልጅ ስለቸገረው ነው እንጂ የምር ተጸጽቶ እንዳይመስል ባይዘው ትዕቢተኛ ነው ይሄ ልጅ ማለት ነው። እና የጎዳው ሚኮን ማን ነው መሰለ? በቃ እዚያ ዘግት ውስጥ የከተተው ምንቴ ነው። ምንቴ ሚሊዮነር ምንቴ ቢሊዮነር የሚባለው እዚያ ዘግት ውስጥ ከተተው። ምን መሰለ? ምንቴ ቢሊዮነር ናዝሬት ማት ህንፃን ኩሪፍቱ ፊት ለፊት ያለው ማት ህንፃን ተከራይቶ ለሆቴል ተከራይቶ ከኋላ ጫት ቤት አድርጎ ይሰራበታል። ይሄ ልጅ እዛ ጫት ቤት እና ይሄ ልጅ ምንቴ ጋር ብዙ ባለስልጣኖች ይመጣሉ፣ በጣም ማዕት ባለስልጣኖች ይመጣሉ። ይሄ ልጅ እነሱን የማወቅ አጋጣሚ ያለው ማለት ምንቴ ሰዎቹን ሳያስፈቅድ ከኋላ ዝም ብሎ በምናምን ሰራርቶልህ ይሄ ከህንፃው ጀርባ በቃ ለባለስልጣኖች ጫት ቤት አድርጎት ነበረ ቤቱን ማለት ነው። ከፊት ለፊት ሆቴል ነው፣ ትልቅ ሆቴል ነው ባይዘው ማት ህንፃና ይሄ ልጅ እዛ በሚመላለስ ጊዜ ከሱ ጋር በቃ ብዙ ባለስልጣን አለ በእጄ ናቸው ምንም ችግር የለም ምናምን ብሎ ለራሱ ምንቴ ራሱ የውሸት ቢሊዮነር ነው ባይዘው
የተወሰነች ትንሽ የበር ነበረችው። እሷንም ጨራርሶታል። አንዴ ፈርኒቸር ቤት የከፈተ አንዴ ምናምን። እና ይሄንን ልጅ የሆኑ ባለስልጣኖች ሲያስተዋውቀው እሱ በቃ ተመነጠኩ ብሎ አሰበ እና ከህዝብ ጋር ተላተመ። የማይወጣው ነገር ውስጥ ገባ ማለት ነው። ያ በኋላ እንዳሰቡት አልሆነም ምናምን ከሳሰሩ። ሰዎቹም ውጡ ተብለው ይሄው ብንቴ አይተህ ከሆነ ይሄ ሶፊ ላይ ቀርቦ ማለት ነው። ታስታውሳለህ? የሆነ ጊዜ ሶፊ ላይ አቅርቦ ያስጎበኘውን ሆቴል ካስታወሳችሁ እኔ ነኝ የኔ ነው ብሎ እንደሰራው አክት አድርጎ የራሴ ነው ብሎ ያስጎበኘው። የእሱን ሆቴል ተከራይቶ ነበር። አልወጣም ብሎ የሚገርም ስንትና ስንት መከራ አምጥቶ በግድ ነው። ይሄ ሾካካው ይሄ ነው። የተለያየ እንትን ይላል። በዛ ጠበቃ ጋር ይሄዳል ምናምን ጋር ይሄዳል። ብቻ በጣም መጥፎ ሰው ነው ይሄ ራሱ ማለት ነው። ማይኮ ራሱ ማለት ነው። ገብተዋል። እና ፋይናሊ ተባረሩ። ብቻ እንደምንም በግድ የ6 ወር ደሞዝ ይዘው ሳይከፍሉ ምናምን ከዛ ሆቴል በመከራ ተባረሩ፣ ወጡ። ያም በራሱ መንገድ መሄድ ጀመረ። ይሄም በራሱ መንገድ ሲበጣ ያች የለመዳት ትንሽም ቢሆን ምንቴ የሚያደርግለት ነገር ቀረ። ወይ ከዩቲዩብ አልሆነም፣ ወይ ከዩቲዩብ አልሆነ፣ ወይ ከህዝቡ አልሆነ፣ ወይ ከምንቴ አልሆነ፣ ወይ ከባለስልጣኖቹ አልሆነ። ሜዳ ላይ ቀረ ማለት ነው። ፋይናሊ ምንድነው ማድረግ ያለበት? የቀረኝ ህዝቡ ነው። ገባ? ህዝቡ ጥሎ አይጥለኝም ነው የመጣበት ምክንያት ያ ነው እንጂ ተጸጽቶ ነው ብዬ እኔ በፍጹም አላምንም። ግን ይቅርታ ማድረጉ እንዳልከው ላይከፋ ይችላል። ግን ይቅርታ አድርገንስ ምንድን ነው ከዛ በኋላ ነው ኔክስት ፕላናችን ምንድን ነው የሚሆነው? የሰጠንህን እድል እንሰጠን። እኔም እሱን ነው የምለው። በቃ ኔክስት ፕላናችን ይቅርታ እናደርጋለን። ከዚህ በፊት ለብዙ ሰው ይቅርታ አድርገን ማለት ነው እንደጠበቅነው አልሆኑልንም። መልሰው ይሰድቡናል። ህዝብን እንደ ህዝብ ይሰድባሉ፣ ሴትን እንደ ሴት ያዋርዳሉ። ይቅርታም ካደረግንላቸው በኋላ እና ይሄም ልጅ ነገ ማለት ነው ይሄ የተራበው ቀንድ አውጣ ፊቱ ማለት ሞላ ሲል ይሰድበናል፣ ይሞልጨ ነው። ይሄንን ደግሞ ሶሪ ችግር የለም አባቢ ምንድን ነው ሚኪ፣ እኔ እንደ ግል ይቅርታ አድርጌልሃለሁ፣ ግን ድጋሚ አላየህም። እንደ በፊት የምታቀርበውን ነገር የምታሳየንን ነገር አልመለከትም። ትዝም አትለኝ። ይቅርታውን ከሆነ የፈለገው ሰፖርት አናደርግም ነው። በምንም መንገድ ሰፖርት ማድረጋችንን እናቆማለን። እይታ ታቅቦ እናደርጋለን። ምክንያቱም ያው ነው፣ ስድቡ ይቀጥላል። የመጨረሻው አማራጭ የመጨረሻው ካርድ ሲመዝ የህዝቡን ካርድ ነው የመዘዘው። ገባ? በቃ እስቲ ወደ ህዝቡ ሲጨንቀው ሲጠበው የመጨረሻውን ካርድ ሲመዝ ህዝቡ ነው። ሌላው ሁሉም እንዳልኩ ሜዳ ላይ ነው ያስቀረው። ብዙ ባለስልጣን ያውቅ ነበር፣ እውነት ነው። ብዙ ባለሀብት ያውቅ ነበር፣ ግን እንደጠበቀው አይደለም። እነሱ ናቸው ያኔ ባይዘዌ አንዴ እንትን ሲመድቡለት ጋርድ። አሁን ለዚህ ልጅ ጋርድ አስበው፣ ለዚህ ልጅ ጋርዳው ሲያስፈልገው ለራሱ ጋርዳ እንዴ በቃ ምንም አትሆንም እንዴ ምናምን የመጨረሻ የልብ ሰጡት። ለማያዋጡት ነገር ከህዝብ አጣሉት። የኢትዮጵያ ህዝብ ደግሞ አይጥመድህ፣ ያው ለዚህ አውላላ ላይ ወድቋል በስተመጨረሻ ማለት ነው። ይሄ ነው የዚህ ልጅ ነገር። ግን ይቅርታ ያው ማድረጉ ችግር የለም፣ ያው ይቅርታ ፈጣሪም ስለሚወደው። ግን ምንድነው ተመልሰን ሰፖርት እናደርገዋለን ወይ ነው። እኔ በበኩል አላደረገው በደንብ ሊመችለት ይገባ። ግን አሁን ችግሩ ደግሞ ሰመዱ ችግሩ ምን እንደሆነ ታውቃለህ? የኢትዮጵያ በጣም ሾርት ሚሞሪ ነው። ነገ አሁን አንተ አሁን ዛሬ አነሳኸው አይደለ? በቃ ትተኸዋል ይሄን ሀሳብ። ነገ ታያለህ እንዴት እንደሚራገብ እንዴት እንደሚቀጣጠል። ይቅርታ እናድርግለት አስመሳዩ ሰው ሲበዛ ታያለህ። አሁን ነገ ማለት ነገ ከነገ ወዲያ ይሄን አስመሳይ ህዝብ ታየዋለህ። ምን ችግር አለ ምናምን ይልሃል። አንተ እኮ አይ ምክንያቱም አንደኛ አሁን ቅድም አንዲሽ ልጅ ምን አነሳች? ነጥሎ ነው ማህበረሰብ የመታው ለማለት ሞከረች። ገባሽ? ያ ምንድነው ድጋሚ ልዩነት ለመፍጠር ነጥሎ ካልሽ ያልተነጠለው ማህበረሰብ እሰይ ተሰደቡ ብሎ አንደኛውን ማህበረሰብ እንትን ለማለት እሱ መደገፍ እንዲጀምሩ። አየሽ? የስ ልክ ነህ። እኔ ግን አስተካክል የደከመው ማህበረሰብ ምናምን ያለው እንደው 90% እኮ ኢትዮጵያኖች ተመሳሳይ አይነት ህይወት ነው የምንኖረው። አንድ ይገባል። ነገር ግን ድጋሚ እንዲፈነጭብን አንፈቅድለትም።
ተግባባን? ማንንም ሰው የሚያነሳው ህዝብ ነው። ማንም ሰው የሚነሳው በህዝብ ነው። ካለ ህዝብ ማንም ሰው ባዶ ነው። እንኳን አንድ ተራ ዩቲዩበር መንግስት ካለ ህዝብ ባዶ ነው። አስረግጬ ነው የምናገረው። ዌልካም ንብ። ሰላም 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 ነው። እንዴት ነሽ? አለን። ይቅርታ ስትል ምን ማለት ነው? እንደገና ፌመስ አድርጉት፣ እንደገና ቪዲዮቹን እዩ፣ እንደገና ውደዱት ምን ማለት? ቆይ አንድ ጊዜ ልጨርስ። አሁን እኮ ሰው እሱ ባለበት ተው በቃ። እንደዛ ስለተናገረ ማይሆን ነገር ማህበረሰብን ዲስሪስፔክት ስላደረገ ሰው ተው። የሰው ምርጫ ነው። ማንም መውደድ እንዳለበት፣ ማንም መከተልን፣ ማንም ማየት እንዳለበት ሰው ምርጫ ነው። ሰውን እንትን ማለት አትችልም። አሁን ይቅርታ ይደረግለት ማለት በምን ምንድን ነው? ማንም እኮ በሱ ላይ እንትን በቃ እሱን ማየት መተው ማለት የሰው መብት ነው። ገባ? እና አሁን ይቅርታ ይደረግለት ማለት ምን ማለት ነው? እንዴት እሱ ራሱ አልገባኝም። እሱ ምን ማለት ነው? ኦኬ ይቅርታ ጠየቀ፣ ግን ይቅርታ ጠየቀ። ኦኬ ምን ሰው ምን ያደርገው? በቃ ስቲል ማየት አይፈልግም። እሱን እንደ ድሮ ፌመስ ማድረግ አይፈልግም ሰው። የሰው መብት፣ እሱ ደግሞ የሰውን መብት ማክበር አለበት። እንደገና ሰውን እባካችሁ እንደ ድሮ ውደዱኝ፣ እንደ ድሮ ቪዲዮዎችን ላይክ አድርጉ፣ እንደ ድሮ እንደዚህ ማለት አይችልም። ገባ? ትክክል። 100% እስማማለሁ በሀሳብሽ። ግን ይቅርታ ያለሽ የትኛው የተሻለ ነው ማለት ይህ ሰው የዛሬ ነው ያደርገው እና በጣም የሚወደድ ሰው ሚኪ ማይኮ ለቀቀ ወይ ብሎ ቪዲዮ ከፍታ ደረጃ ያደረሰው ከምንም አንስቶ ከባለስልጣናት ጋር እንዲዝናና ከባለስልጣናት ጋር ውሎ እንዲያደርግ ከታላላቅ ቢሊዮነሮች ጋር ጊዜ እንዲያሳልፍ ያደረገው ይሄ የሰደበው ህዝብ ነው አይደል? ስለዚህ እሱን እኮ ነው የምልህ። ኦኬ እሺ ይቅርታ ሰው አዶን ነው ማንን ራሱ ይቅርታ እንደሚል እሱ ራሱ የተናገረውን ማህበረሰብ ያውቃል። የተናገረውን ነገር እኮ ራሱ ስትሰማ ያለው እነዚህ ጥቃቅን ህዝቦች በውሸት ጭንቅላታቸው እየተሞላ ስለማን ነው መጀመሪያ ያወራው? ማንን ነው አንደኛ? አሁንስ ይቅርታ በሉኝ እያለ ያለው እሱን ራሱ ያውቃል። ገባ? ግን የኔ መልስ ምንድን ነው? አሁን እሱ ምንም ነገር ማድረግ የሚችልበት ቦታ አይደለም ያለው። በቃ የተናገረውን ተናግሯል። ጊዜ አልፈዋል። ፌመስ አይደለም እንደ ድሮ። ሰዎች ቪዲዮውን አያዩትም። ከአሁን በኋላ ማየት አይፈልጉም። እና እሱ ራሱን ይሄንን መቀበል አለበት። ይሄንን ተቀብሎ በቃ በመንገዱ ላይ መኖር ነው ያለበት እንጂ ምንድን ነው አሁን እንደ ድሮ ፌመስ አድርጎኝ ይሄ አይሰራም። ገባ? ላይክ አንድ ጊዜ ኦልሬዲ ነገሩ እንትን ብሏል፣ ተመቷል ነው ጉዳዩ። ያው ነገሩ ተበላሽቶ ለእሱ ተበላሽቶበታል ነገሩ። ስለዚህ ከአሁን በኋላ ያለው አማራጭ በቃ እንደ ማንም ሰው መኖር ነው። አይደነ ለምን ኤምፕሎይመንት አይፈልግም? ስራ ምናምን ሰው እንዲኖርና አሁን የጠየቀው ይቅርታ ዩቲዩቤን ይዩልኝ ምናምን ላይሆን ይችላል። እስካሁን እንዲህ አይነት ማብራሪያ የተሰጠ አይመስለኝም። ግን እንደ ደግሞ እንደ ሰው እንደ አንድ ኃጢአት እንደሚሰራ ሰው ብዙ ኃጢአቶች ያሉብን ሰዎች ችለኛል። እንደዛ ደግሞ አስበ ነው ይቅርታ አድርገንለት ይሄ እንዳልሽው ዩቲዩብን አናይ ምናምን መብታችን ነው፣ መብታችን ነው። ነገር ግን እንደ አንድ ኢትዮጵያዊ እንደ አንድ ይቅርታውን ራሱ ከፈለገ ማንን የተናገረውን እኮ መጀመሪያ ሄደ ስትመለከት የተናገረው ምንድን ያለው እነዚህ ጥቃቅን ማህበረሰቦች ሶሪ በደንብ እንትን ማለት አልችልም። ምን እንስማው፣ ቪዲዮ እንስማው፣ ስማው ንግግርም እንትን እንዲል የደከመ ማህበረሰብ ተቻለች ምን ይጠቅማል? የሚሰሩ ሰዎች ጋር ከመሰራ በቂ እኮ በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይህን ህዝብ አታድነው። ኦልሬዲ ተመርዟል። ሰማችሁ? አዎ። ስለዚህ እሱ ራሱ በደንብ ክሊር ያደርግልን ማንን ነው የተናገረው። ይቅርታ እኮ ስትፈልግ ራሱ ማንን እንደተናገርክ ተናግረ ከነዛ ሰዎች ከነዛ ግሩፕ ነው ይቅርታ መቀበል ያለበት። ገባ? ስለዚህ ማንን የተናገረው የኢትዮጵያ ማህበረሰብ አይደለም የነጠለውና ስፔሲፊክ ማህበረሰቦች አሉ ብለሽ ነው የምታስቢው?
እኔ በበኩሌ እንደዛ ብዬ ነው ማስበው። አይ ቲንክ ስፔሲፊክ የሆነ ግሩፖችን የተናገረው። ስለዚህ ማንን የተናገረው መጀመሪያ? አሁን ይቅርታ የምትጠይቀው እኮ ማን ነው? መጀመሪያ የተናገርከው ማን ነው? ይቅርታ እንዲሰጥ የምትፈልገው? ስለዚህ እሱን ክሊር ያደርግልንና ከነዛ ሰዎች ወይንም ከነዛ ግሩፖች እነሱ ደግሞ ይቅርታ ይሉታል። ገባ? አሁን ግን ነገሩ ሲጠርበት መጥቶ ይቅርታ እንትን በሉኝ ይላል። ይሄ እኔ እንጃ። እኔ በበኩሌ በቃ ጊዜ አልፏል። ይሄ ምን 5 ዓመት አያልፈውም? አሁን ይሄ ነገር ከሆነ 5 4 3 ይሆናል አይደል? 5 ከ8 ወር ብቻ ነው። ኦኬ ግን በቃ ጊዜ አልፏል። 25 ላይ መሰለኝ 24 መጨረሻ እንደዛ ይሆናል። ኤኒዌይ ጊዜ አልፏል። ነው የተናገረውን ተናግረሃል። የጎዳሃቸው የመሰለህን ሰዎች ጎድታቸዋል። በቃ ያንተ እነሱም ደግሞ በተራቸው ቪዲዮዎችን ማየት አቁመዋል። ያንተ ፌመስ መሆንም ደግሞ ቀዝቅዟል። በቃ ጊዜ አልፏል። አንተ ህዝብ በተንሽው ጉዳዩን እንዳልሽው ይሄ ህዝብ አንደኛውን ስትይለት ኦኬ አንደኛውን ነው እንዲ ያልክልኝ ብሎ ሌላ እይታ ይሰጠዋል። ተረዳሽኝ? እንደ ህዝብ ነው ይሄንን ነገር ልናዳምጠው የሚገባው። እንደ ማህበረሰብ ተነጥሎ እንደሚወጣ ማህበረሰብ ካልሽው በፍጥነት ማህበረሰብ ለማህበረሰብ አሁን ላይ ያለበትን ጉዳይ ታውቂዋለሽ። ይሄ ነው ብዬ አልናገርም። ስለዛ እንደ ማህበረሰብ ከሆነ የተሳደበው አንድን ማህበረሰብ ለይቶ ከሆነ የሰደበው ሌላው ማህበረሰብ ደግፎት ከጎኑ እንዲቆም ነው የምታደርጊው። የአንቺ ንግግር ይሄን ነው የሚያመጣው። ምክንያቱም አንድ ተረዳሽኝ አይደል? ማለት የፈለጉት ገባኝ። ያ ነው ትክክል የተናገረው። እሱ ራሱ ስፔሲፊክ ስላልነበር የዛን ጊዜ ሲናገር እኛም ስፔሲፊክ አድርገን ማየት አይገባንም። እንደ ህዝብ በቃ የኢትዮጵያን ህዝብ ነው የተናገረው። ትክክል የኢትዮጵያን ህዝብ ነው የተናገረው። በዛ እይታ ነው ማውራት ያለ። ትክክል። ሰላም ጋር እንዴት ናችሁ? እንዴት ነሽ? ሰላም ነው። ሰላም እኔ የምለው ይቅርታ ቆያ እሺ ሲመችሽ ማውራት ትችላለሽ፣ ችግር የለም። ምንድን ነው ያው ሁሉም ሰው የየራሱ እይታ አለው። ሁሉም ሰው የየራሱ እሳቤ፣ የየራሱ እይታ፣ የየራሱ ሚዛን አቀማመጥ፣ የራሱ አመዛዘን አለ ሁሉም ሰው። ተረዳችሁ? አዎ። ሌላው ምን መሰለህ፣ አንተ ስታስበው ይሄ ከፖለቲካ ጋር የሆነ ነገር ማምጣት ነበረበት፣ ከስራው ጋር ማያያዝ ነበረበት። እሱ የሚወደደው ይቅርታሽ፣ ችግር የለም። ተመለስ። እኔ ማለት የምፈልገው እንደ ህዝቡ ይሄ ማህበረሰብ ነው ያለው እንጂ ይሄኛው ማህበረሰብ ብሎ ነጥሎ አልተናገረም። እንደ ማህበረሰብ ይቅርታ ካለ ይቅርታ የሚቀበል ሰው ይቀበለዋል፣ የማይቀበል ደግሞ አይቀበለውም። እኔ ለምሳሌ ፐርሰናሊ ብትጠይቀኝ አንድ ሰው ምንም ያጥፋ ምን ይቅርታ ካለ ይቅርታውን እቀበላለሁ። ግን ወደኋላ መልሼ አደርግ የነበረውን ነገር ለሱ አላደርግም። አሁን እኔ ማይኮን ይቅርታ ሲል አክሰፕት አድርጌዋለሁ። ግን ነገ ቪዲዮ ቢለቅ ገብቻ ላይ ካላረግም ኮሜንት አልሰጠውም። ካላስ ባለበት ይቀመጥ። ግን ሰው ይቅርታ ሲል ይቅርታ መቀበልን እንልመድ ነው የምለው እኔ። ከዛ በተረፈ ነጥለው ይሄንን የተናገረው ማለት አሁን ሲወጡ ይሄኛውን ማህበረሰብ ነው ህዝብ ያልኩት ቢል ሌላው ህዝብ ተነስቶ እኛ ህዝብ አይደለንም ወይ ይላል። ህዝብ ከተባለ ህዝብ ነው በቃ። ግን ያው ይቅርታ የጠየቀበት መንገድ አጥጋቢ አይደለም። ቢሆንም ይቅርታ ካለ በቃ ምንም ማድረግ አይቻልም። ግን አልረፈደም። ይቅርታ ስላቋረጥኩ ችግር የለም። ለዚህ ይቅርታ አልረፈደም ወይ ብለሽ አታስቢም ወይስ ለይቅርታ አይረፍድም ብለሽ? ረፍዷል። አይ ረፍዷል። ምናልባት በሰዓቱ በጠየቀ በ10ኛው ቀን በ15ኛው ቀን ሊሆን ነው። ምናልባት ይቅርታ የማድረግ ቻንስ በደንብ አይኖረው። ወዲያው ይሄ ነገር ሲውል ሲያድር የተወሰነ ቀናቶች ጠብቆ ይቅርታ ቢል ኦኬ ውስጥህ ይገባል። አሁን ግን ቆይቶ ጠፍቶ ነው የመጣው። አንድ ያን የጠበቀው ነገር አልተሳካለትም ብዬ ነው የማስበው እንጂ እሱ የፈለገው ደረጃ ላይ ቢደርስ የበለጠ ሁሉ የተፋብን ሁሉ ነበር በቪዲዮ እየወጣ የምናየው ነው። ሰውየው እንደተፋበት
ይሲ በቃ ሰው ትልቅ ደረጃ ደረስኩ ብሎ ሲያስብ ማህበረሰብን ነው የሚሳደበው። በዛ ነው ጉልበቱን የሚያሳየው። እና አሁን ላይ ውድቀት ላይ ነው። የፈለገበት ደረጃ አልደረሰም። ለዛ ነው ይቅርታ የጠየቀው። ግን ያው እንደ ሰው እኛ ማንን ይቅርታ ማናደርገው ነው። እኔ ይቅርታ አድርጌለታለሁ። እኔም ይቅርታ አድርጌለት ግን በፊት እንዲፈምስ ሶሻል ሚዲያ ላይ ጎልቶ እንዲወጣ እድል አልሰጠውም። እኔ በበኩል የእሱን ነገር አላይም፣ ኮሜንትም አልሰጠውም። ዋው ቬሪማች የኔና አንቺ ሀሳብ ተመሳሳይ ነው። ማራማየት ፕሊዝ ምንድን ነው? ደህና ናችሁ? እንዴት ነሽ? እግዚአብሔር ይመስገን አለሁ። ለእኔ ምን ሀሳብ አለ መሰለ፣ ሚኮ ማለት ነው በፊት ያው መጀመሪያ እንደምናውቀው በጣም ጎበዝ አይደለ? በጣም ጠንካራ ሰራተኛ፣ ፌመስ፣ ማንም ሰው ሳይጀምር ፕራንክን ለጉድ ያሳቀን ላዝናናን እሱ ነው። በዛ ዝም ብሎ ቢቀጥል ኖሮ ከማንም ጋር ሳይነካካ በዛ ቢቀጥል ኖሮ እነ ጆን ዳንኤል እነማን ከሱ በኋላ ነው የፈመሱት አይደለ? የትም ይደርስ ነበረ። ትክክል። አሁን እኔ ይቅርታ ይደረግለት የሚለው ላይ ሳይሆን መማሪያ መሆን አለበት። ለመሰለ ህብረተሰብን መናገር የትም እንደማያደርስ ማወቅ አለባቸው ወጣቶች በሙሉ ማለት ነው። አሁን ዛሬ እሱ ይቅርታ ስለተደረገለት ምናምን ብቻ ሳይሆን ነገ ገባ ምን ፈልጎ ነው? እንደውም ሌላ ቻንስ ፈልጎ ነው። እኔ እንደውም ሌላ ደግሞ የሚናገረው ነገር አለ ማለት ነው ብዬ ነው ያመቻቸን ነው የጠየቀበት ነው። አዎ ለምን ብትል ህብረተሰብን እንዴ ብዙ ሰዎች ብልጦች ካየህ እኮ ህብረተሰቦቹን ይዞ ነው የሚሄደው። ለመሰለ ማንም ሰው ይቀራል፣ እንዳልከው ቅድም ጓደኛ ይቀራል፣ ምንም ነገር ይቀራል። ህብረተሰብ ግን ከወደደ የትም ነው የምትደርሰው። ትክክል። እንደ አሁን ሀቢባን አይተሃታል። ህብረተሰብ አትነካም። ይኸው እስካሁን ድረስ ባለችበት ነው ምሳሌ የምሰጥህ ማለት ነው። ትክክል። ከእንደዛ ሁሉ ጥፋቶቿ ጎብዛ አለች። በቃ ህብረተሰብ አትነካም። ጥፋት ብታጠፋ፣ ባልና ሚስት ብታፋታ፣ ብታገናኝ፣ ብር ብታስመልስ ምናምን ህብረተሰብ ግን አትነካም። ህብረተሰብ አለመንካትህ የትም ነው የሚያደርስ ማለት ነው። አሁን እኔ ሌላ ቻንስ የፈለገ ነው የሚመስለኝ። ለምን ብትል ደግሞ ቅድም ተናገር በቃ እንደዛ ነው ደግሞ አሁን ማንም ስለማያየው ማንንም ሊያስቀይም አይችልም። በኋላ ከፈመሰ በኋላ ደግሞ የሆነ ሰው ሊያስቀይም ነው ይፈልጋል። ሰብሰብ አድርጎን ድጋሚ ሊያስቀይመን ነው የምትይው? በቃ እኔ የምለው እንደዛ። ሁለተኛ ደግሞ ይኸውልህ ምክንያቱን ተናገረ እኮ። እናንተ አሁን ይቅርታ የጠየቀበት ምክንያት ምንድን ነው የምትሉት? ምክንያቱን ተናገረ እኮ። እነዚህ ማስታወቂያ የሚያሰሩኝ ሰዎች አለ ማስታወቂያ የሚያሰሩኝ ሰዎች ሄጅ ስጠይቃቸው አይ ህብረተሰቡ አልተቀበለህም አሉኝ። አየህ ምክንያቱ ምን እንደሆነ ይገርማል። አልሰማሁም እንትኑን ማስታወቂያ ስላልተቀበሉት ነው ይቅርታ የጠየቀ እንዴ? አዳምጠው፣ ያለበትን አዳምጠው። አሁን ይቅርታ የጠየቀበት ላይ ማስታወቂያ የሚያሰሩኝ ሰዎች ሂጂ ስላቸው ህብረተሰቡ እየተቀበለ ስላልሆነ አሉት። ልክ ናቸው። ህብረተሰብ ካልተቀበላቸው አድቨርታይዙን ማን ያይለታል? እኛንን አይደል የምናየው፣ ላይክ የምናደርገው፣ ሼር የምናደርገው፣ ጊፍትም የምንሰጠው። ትክክል። ጃና ቤቱ መጣው ትክክል ነሽ። ሰምቼዋለሁ እንደዛ ያለው። ስለዚህ ምክንያቱም ግልጽ ነው። ይቅርታ የጠየቀበትም ምክንያት ግልጽ ነው። እየሰራው አይደለሁም ነው። እኔ ደግሞ የምለው ምንድን ነው መሰለ፣ አሁን ህብረተሰቡ የራሱ ውሳኔ አለው። ይቅርታ ማለት ይችላል፣ አለማለት ይችላል። ግን ምንድን ነው መሰለ ህዝቡ መማር አለ ማለት እነዚህ አሁን የሚወጡት ወጣቶችም መማር አለባቸው። ህብረተሰብን መንካት እንደሌለባቸው እንዲሁም እንኳን ወጥቶ ይቅርታ አለ ህዝቡ ይበለውም አይበለውም ግን መማር አለበት ወጣቱ። እየተነሳ እናት ይሳደባል፣ እየተነሳ የሆነ ብሔር ይሳደባል፣ እየተነሳ የሆነ ነገር የሚሳደበውን መማሪያ መሆን አለበት። ለመሰል ከህብረተሰብ በኋላ ምንም ልትሆን እንደማትችል ማለት ነው። ምንም ቢኖርህ ህብረተሰብ ካልወደደ በቃ እሱ እንግዲህ ከእሱ አጠገብ ያሉት ባለሀብቶች አንሰው አይደለም እኮ አይደለ? ግን ህብረተሰብ ነው ወሳኙ። ቢኖረውም ባይኖረውም ህብረተሰብ ነው ወሳኙ እኔ ብዬ የማስበው እና መማሪያ ያለበት ብዬ ነው የማስበው። እሱ ብቻ አይደለም። አንደኛ ኮንቴንቱ ራሱ ኦልድ ስኩል ነው። በቃ ነው ያለፈበት ነገር ነው። ይሄ ፕራንክ ምናምን ከሱ የበለጠ በጣም የተሻለ ፕራንክ የሚሰሩ አሉ በአሁን ጊዜ። ገባሽ? ኮንቴንቱ ራሱ በቃ ላይክ ምንም ሰው የሚፈልገው አይደለም። ድሮ ያለፈበት ነገር ነው። እና ብቻ ግን አሁን አጠቃላይ ይኸውልሽ ምክንያቱ አሁን ሰው ምን ይላል? ምክንያቱን እኮ አልተናገርም። ዝም ብሎ ስለገባው ነው አሁን ይቅርታ የሚለው ነው። ስለገባው አይደለም። እራሱ ቃል በቃል ብለዋል። እነዚህ ማስታወቂያ የሚያሰሩኝ
ሰዎች ጋር ሄጄ ስጠይቅ ህብረተሰብ እየተቀበለህ አይደለም አሉኝ አለ። ስለዚህ ይቅርታ ለማለት የሚፈልገው ወዶ ሳይሆን እንትን ብሎ ሳይሆን በቃ ገቢው አካውንቱ እየቀነሰ ነው እኔ ብዬ የማስበው እና ደግሞ ሌላ ፓወር አሰባስቦ ሊመጣ ነው። ሌላ ቻንስ መስጠት ማለት ደግሞ የሆነ ሰው ህብረተሰብን ያህል እስቲ አሁን ይሄ ሰውዬ ጎበዝ ፌመስ እንደዚህ ጥሩ ብዙ ቦታ የሚያውቅ ብዙ ሰው የሚያውቅ ሰው እንዴት ህብረተሰብን በዚህ ደረጃ አንድ ሁለት ብሎ የሰጠውን ህብረተሰብ እኮ ነው የሰደበው። ህብረተሰብ መሳደብ ምን መሆን እንዳለበት ህዝቡ መማር አለበት። በአሁኑ ሰዓት ያለው ወጣት ህብረተሰብ መንካት እንደሌለበት ማወቅ አለበት። ዘፋኞች ለምንድን ነው ተንከባክበው ህዝቡን እንትን የሚሉት? ህብረተሰብ ካላዳመጣቸው የትም ስለማይደርሱ ማለት ነው። በጊዜው አይ ቲንክ እሱ ጥሩ ከዛ ከነበረው ቦታ ላይ ከፍ ያለ ቦታ የሚደርስ መስሎት ነበረ። ገባሽ? አይስማኪሪ በዛ ነው የነበረው። ጋርዶቹን አላየሽም? የሰማይ ስባሪ ነው የሚያካክሉት። እንግዲህ አንድ ሰው በፕራንክ እንደዚህ ጋርድ መንግስቱ እንኳን የማይዛቸው ጋርዶችን እኮ ነው ይዞ የነበረው። ስለዚህ መስሎት ነበረ። ግን መፈጥፈጥም እንዳለ ማወቅ አለበት። ህብረተሰብን ነክቶ ማንም ሰው ከፍ አይልም። ሰላም፣ እንዴት ናችሁ? ሰላም እግዚአብሔር ይመስገን። ሰላም። ይቅርታ ትንሽዬ ነገር ለመናገር ነው የገባሁት። እናት ካላስቸገርኳችሁ አውራ ችግር ያ ማለት በዚህ ልጅ ጉዳይ የሆነ የተወያያችሁ ምናምን ሰምቼ በጣም ተናድጄ ነው የገባሁት። ማለት ይቅርታ ማለት ምን ማለት ነው? መጀመሪያ የይቅርታን ዲፊኒሽን በተሳተ መንገድ ስለተረዳችሁት ነው ማለት ህብረተሰቡን ህብረተሰቡን ነው የምጠይቀው። እኛ ይቅርታ እኮ ህብረተሰቡን መጠየቅ ያለብን ምን አለ መሰለሽ እናት፣ ይኸውልሽ እኛ አፍሪካውያኖች በጣም ደደቦች መሀይሞች ስለሆንን ይቅርታ ማለት ምን ማለት ነው? አንድ ሰው ካጠፋ በህግ እንዴት ነው መጠየቅ ያለብን የሚለው ነገር ምንም አንለይተን አናውቅም። ይሄ ልጅ ሆን ብሎ አጥፍቶ ማህበረሰቡን እንደፈለገ አጨማልቆ እንደፈለገ ተሳድቦ ሲመጣ የመሀይም ጥግ ያለበት እኔ ደንቁሩ ነው የምለው እንደ ህዝብ ጌታ የምሬን ነው የምልሽ። በጣም ነው የሚያናደው። አንድ ሰው ካጠፋ ጥፋት በጥፋቱ ልክ ነው ዋጋውን ማግኘት አለበት። ኦኬ ይሄ ልጅ ነው ይኸውልሽ፣ ይሄ ልጅ ስንት አመቱ ነው? ከ18 ዓመት በላይ ነው አይደለ? ልክ ነው። አንድ ሰው ለአቅመ አዳም የደረሰ ሰው ነፍስ ያውቃል፣ የሚናገረውን ያውቃል፣ ምን ማለት እንዳለበት የሚያውቅ ሰው ነው የተባለ ሰው ጥፋት ካጠፋ በጥፋቱ ልክ እኮ ነው ምንድነው ቅጣቱን ማግኘት ያለበት። አንድ ሰው እንደፈለገ አጥፍቶ እንደፈለገ አበሻቅጦ አዋርዶ እንደዛ ከሆነ እኮ ነገ ሂጄ እኮ ብዙ ነገር በድዬ እኮ ከዛም በኋላ የፈለጉትን ነገር አግኝቼ ከዛም በኋላ ይቅርታ ብዬ ስመጣ ይቀበሉኝ። ይሄ ደግሞ የሞኝነትና የጅልነት ጥግ ነው። ኦኬ ያለመማር ያለመሰልጠን ጥግ ነው። በአጭር አማርኛ ይሄ ሰው ጥፋት አጠፋ አይደለ? በደንብ አድርጎ ነው መቅጣት ያለበት፣ በደንብ አድርጎ። እኔ እንደውም ማለት ነው አሁን የታየኛለው የልጁ ጥፋተኝነት አይደለም። የሚገርምሽ ልጁ እንደዚህ ሊጫወት የቻለው ለምንድን ነው? እንደፈለገ በግለሰብ ላይ አይደለም፣ በማህበረሰብ ላይ ጭምር እንደፈለገ አድርጎ እስኪ በቃው ገንዘቡን ሰርቶ እስኪ በቃው ከመንግስት ጋር ሆኖ እንደፈለገ አድርጎ አሁን ስለምን መጣ? ለምንድነው ይቅርታ እያለ ያለው? የህዝቡን ጭንቅላት ስለሚያውቀው